በሚሊሻ አደረጃጀት አመራር የነበረው ሙሉዓለም ንብረት ፋኖን ተቀላቀለ። በቋሪት ወረዳ የሚሊሻ አደረጃጀት ምክትል ጋንታ አዛዥ የነበረው ሙሉዓለም ንብረት ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦርን ተቀላቀለ። በቅርቡ ከምክትል ጋንታ አዛዥነት ወደ ሚሊሻ መቺ ኃይል ተመድቦ ይሰራ የነበረው ሙሉዓለም እስካሁን ከወገኑ ጋር ባደረገው ውጊያ በእጅጉ መጸጸቱን ተናግሯል። ብልጽግና በአማራ ሕዝብ የሚያደርገው ተገቢነት የሌለው ጭፍጨፋ ከስርዓቱ እንደወጣና ከህሊና እስረኝነት እንድላቀቅ አስችሎኛል ብሏል። ሙሉዓለም አክሎም ከብልጽግና ጋር ቆይቶ ወደ ፋኖ መቀላቀል ከፍተኛ ጥንቃቄ የሚጠይቅ ቢሆንም በባንዳነት ከመቆየት በወገን መመታትን መርጬ ከሚሊሻ ጋር ተታኩሼ በመውጣት በድፍረት መጥቻለሁ ሲል አስረድቷል። በመጨረሻም በስርዓቱ ፕሮፓጋንዳ ተሸውደው ወገናቸውን ለሚጨፈጭፉ የቅርብ ጓዶቹ ከህሊና እስረኝነት እንዲላቀቁ ጥሪ አድርጓል። ትግላችን እስከ ነጻነት ይቀጥላል። ዜናው በአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር የ33ኛ ክፍለ ጦር የህዝብ ግንኙነት ክፍል ነው። ሙሉ ቃለ ምልልሱን እንደሚከተለው እናቀርባለን። ተከታተሉ። ሙሉዓለም ንብረት ይባላል። ቅጣያ ስሜ ደግሞ ሳሚ ይባላል። በቋሪት ወረዳ የነበረ የኃላፊነት ደረጃ ምን ይመስል ነበር? ወታደራዊ ድርሻ ምን ይመስል ነበር? ሲነገረኝ። በቋሪት ወረዳ በሚኒሻ እያለሁ የስራ ኃላፊነቴ መጀመሪያ አባል ነበር። ከዛ ከአባልነት ወደ መሐንዲስ ወይም ወደ ቃኝ ወይም ወደ መቻይል በሚል ወስደውኝ ከነሱ ጋር ነበር የቆየሁት። መጀመሪያ ኃላፊነት ምን ነበር? መጀመሪያ ኃላፊነቴ አባል ነበር። ከአባል ወደ ምክትል ጋንታ መሪ ወሰዱኝ። ከምክትል ጋንታ መሪ ወደ መቻይል ወይም ወደ ቃኝ ወሰዱኝ። ወደ መቻይል የተሸጋገርበት ምክንያት በምን መመዘኛ ነበረ? ያው ወደዚያ እያሳደጉኝ አንደኛው ወደ መቻይል እንደድ ያረገኝ አንደኛው ምልስ ነኝ፣ መከላከያ ምልስ ነኝ። 5 አመት ቆይቻለሁ። በዛ አንደኛው መስፈርት ያ ነው። ሁለተኛው ደግሞ ተዋጊ ኃይል ተሻይ በሚል ወይም የመዋጋት አቅም ወይም ጥይት ሲጮህ ወይም ጠላት ወደ ወገን ጥይት በሚያጮህበት ሰዓት የፍራቻ አመል ወይም የፍራቻ ጸባይ የማይሰማው በሚል ለተወሰነ ጊዜ በብልጽግና መዋቅር ስታገለግል ቆይታ በስራ ተጸጽቻለሁ ብለህ ዛሬ ወደ 102ኛ ኮር 33ኛ ክፍለ ጦር ወጥተህ መጥተሃል። በራስ ፍላጎትና ትጥቅህን ይዘህ ነው የወጣህም። ዋነኛ ምክንያት እንድትወጣ ያስገደድህ ዋነኛ ምክንያት ምንድን ነው? አንደኛ በዛ በቆየሁበት 1 አመት አልሞላኝም። ቢያንስ 10 ወር ከምናምን ቆይቻለሁ። በዛ በቆየሁበት ዘመን ምንም እስር ሳየው የስራ አካዳቸውም ሆነ የወታደራዊ አያያዛቸው ምንም አያምረኝም ነበር እና በዛን ሰዓት ደስተኛ አልነበርኩም። ያው ብዙውን ጊዜ እየተከፋሁኝ ቆይቻለሁ። አልቅሼም ማቃለሁ፣ ተከፍቼም ማቃለሁ። ግን ይህንን ሊረዱኝ አልቻሉም። እንትኔንም ሐሳቤንም አላሳኩልኝ። ማለት ይህ ምክንያት ይሁነኝ እንጂ ለመውጣት እንኳን ይህ ምክንያት አይማይል። እኔ ወደዚህ መምጣት እየፈለኩት ገና ቀደም ነው። ምክንያቱም እኔ ወደዚህ ትግል ስገባ እየገባሁት ወደዛ ወደ ምንሻ መሳሪያ ይዤ ለመውጣት እንጂ እዛ ሆኜ ወንድሜን ወይም ፋኖን ልዋጋ ማይል። ግን መሳሪያ በእጅ እስከሚገባ ብዙ መሳሪያዎች ተቀየሩልኛል። ከምንሽር እስከ ኤስኬስ ከዛ ወደ ክላሽ ሲቀየርልኝ አመቻቼ ወጥቻለሁ። ወገኑን ሲጨፈጭፍ የነበረ ኃይል እየተባለ በተደጋጋሚ ለሚኒሻ፣ ለባንዳ፣ ለአድማ ብተና፣ ለፖሊስ አጠቃላይ ከኛ የተወለደ ወገናችን በሙሉ መግለጫ እንሰጥ ነበር ተደጋጋሚ። አንተ ደግሞ በቅርብ የምታውቀው በውስጥ የነበረ በወገን ላይ ይደርስ የነበረውን ጭፍጨፋ በቅርብ ታውቃለህ ብለን እናስባለን። ጋንታ መሪ ሆነህም የተወሰነ ጊዜ ስላገለገልህ ማለት ነው። በዛ ላይ ደግሞ ባለ አፈጻጸም መሰረት ወደ መቻይል ሽግግር ስላደረግ ይፈጸም የነበረውን ግፍና በደል ከተራው አባል በተሻለ መንገድ ታውቀዋለህ። ሰራዊቱ በህዝቡ ዘንድ ያደርስ የነበረው ግፍና በደል ምን ይመስላል? የህሊና እረፍት የነሱህስ ወደዚህ ለመምጣት የህሊና እረፍት የነሳ ዋነኛ ምክንያት ምንድን ነው? በተለይ ህዝቡ ላይ የሚደርሰውን ጫና ግፍና በደል በደንብ ሰፋ አድርገህ እንድታብራራ ስለመፈልግም ጭምር ነው። እዚህ ላይ ምን ትላለህ? እሺ ማት ቀረብ ያለውን ላስታውስ፣ የረጅም ጊዜውን እንዳባል አስታውስ። በአሁኑ ጊዜ በህዝብ ላይ ሲደርስ የነበረውን ጫና በትንሹ ላብራራ። ለምሳሌ ብልጽግና ፓርቲ ወይም መንግስት ወይም ገዢ መንግስት የሚባለው ምርጫ ግንቦት 4 ቀን አካሄዳለሁ ይላል። ስለዚህ ይህ ምርጫ ሳካሄድ ማህበረሰቡ ሲደርስበት የነበረው ግፍ ወይም በደል ማህበረሰቡ በግድ በፎርስ በሽመል እየወጣ ነበር የምርጫ ካርድ ሲወስድ። እኔም
የዚህ ያስወጥታ አንደኛው ነበር ማለት ነው። በየፑል ቤት በየአረቂ ቤትና በየካራምቡላ ቤትና በየሆቴሉ እያስገደድነ ሳይወድ በግድ እያመጣን የምርጫ ካርድ እንዲያወጣ አድርገናል። በዛ መሀል እንዴት ህዝብ ተገዶ ወይም በሽመል ወይም በኃይል እንዴት ተገዶ የምርጫ ካርድ ውሰዱ ይባላል በሚል ይህን ተገንዝቤያለሁ። በሁለተኛ ደረጃ ህዝቡ ካርድ በአካል እያላወጣም አለ። ለምሳሌ በየቀበሌው ተወካይ አለ። በዛ ተወካይ አማካኝነት የዚያ የገጠሩ ሰው ስም ዝርዝር ካርድ ተመዘገብና ካርድ እንዳወጣ አድርጎ ይሄዳል። ግን ሰውየው በአካል አልተገኘም፣ ግን ስሙ ካርድ እንዳወጣ አድርጎ ተመዘገበ። ይሄን አይቼ አስጠላኝ። ሁለተኛ ልል እየፈለኩት ደግሞ በጣም የዘገነነ ያደረገኝ ሁለት ነገሮች አሉ። ማለት በተዋጊው ኃይል ወይም በአባሉ ላይ የሚደርስበት የአመራር ጫና አለ፣ የአመራር አካሄድ አለ፣ ወገኝተኝነት አለ፣ ዘረኝነትም አለ። ይህ ልል እየፈለኩት አንድ ወቅት ላይ ከኔ ጋንታ ነበር አንድ ልጅና መሳሪያው ሄደበት። ሲሄድ ማለት ልጁ ጠፋ። ሲጠፋ ሰውየውን አባቱን ያዙና አስከፈሉት። ገንዘብ ነው የመሳሪያውን ዋጋ ከፈለ። ሰውየው ተለቀቀ። አልቅሶም ሆኖ ተለቀቀ። በሁለተኛ ደረጃ እኔ ልታዘብበት እየቻልሁ አሁን ከዚህ ከገባ በኋላ ብልጽግና ይሄ ወይም መከላከያ ከአምና ሰኔ እዚህ ከገባ በኋላ ወይም በመስከረም ወይ በሂዳር የገባ ሰላምና ደህንነት የሚባል ሰው እያለ ማለት ስሙ ሳይሆን ስራው አስራዶ ነው የሚባል ሰላምና ደህንነት ኃላፊ ነው። የእህቱ ልጅ መሳሪያ እንዳንቀላፋ አንድ ጓዱ ወሰደበት። ይሄ ልጅ ምንም አልከፈለም፣ ምንም አልታሰረም፣ ዝም ብሎ ሆነ። ሌላ ግን ምስኪን ቢሆን ወገን የለው ቢሆን ግን ይታሰራል፣ ይደበደባል፣ ይጨቆናል፣ ወይም ይንገላታል፣ ወይም ይከፍላል። ይሄ አንደኛው እንዲወጣ መንስኤ ነው። ሁለተኛው እንዲወጣ መንስኤ የሆኑት ደግሞ እኔ ባገዛዙ በአመራሩም ባሰራቸውም አላማረኝ። ያላማረበት ምክንያት ምንድነው? በየአረቂ ቤቱ በየሻይ ቤቱ ያለውን ሄዶ ጀንጅ ነው ይህን ታህል ደሞዝ ይከፈላችኋል፣ 8 ሺህ ብር ደሞዝ እየተከፈላችሁ ቤት መስሪያ ነገ የከተማ ቦታ ልትሰጡ ነው እያለ እየጀነጀነ ያስገባል። ይሄ አባል የገባው ትግሉን ፈልጎ ማይል በሀቅ ለመናገር ትግሉን ፈልጎ ሳይሆን የገባው ይህን ገንዘብ እንዲከፈለውና ያን ቦታ እንዲመራ ነው። በእርግጠኝነት መናገር የምፈልገው ነገ ይሄ አባል መሳሪያ እስከሚታጠቅ ነው እንጂ በዚህ መንግስት ምንም የረካ አባልም የለም፣ እንደሚወጣም ነው እርግጠኛ ነኝ። እንግዲህ ይህን ሁሉ ግፍና በደል በአይነህ ስትመለከት ኖረህ አንተም ስታስፈጽም ኖረህ ወደ ፋኖ ለመቀላቀል አሰብና ከፍተኛ ጥንቃቄ ይጠይቃል ደግሞ ወደ ፋኖ መቀላቀሉ ብዬ አስባለሁኝ። ከዚህ አሰራር ወጥቶ ወደ ፋኖ ለመቀላቀል ማለት ነው። ምክንያት ፋኖ የሚታገለው ይህን ግፍና በደል ለማስቆም ስለሆነ። አንተ ግን ምን ስጋት ነበረ? መውጣት አለብኝ ፋኖን መቀላቀል አለብኝ ስትል ከነበርክበት አኳያ ምን ስጋት ነበረ? እንደው እንዴትስ ተሳካለህ? እሺ አመሰግናለሁ። ማለት እኔ አሁን ምን ስጋት ነበር ብትለኝ ትክክል ነህ። ስጋቴ ምንድን ነው? ከዚህ ከምንሻው ተዋጊ ኃይል የፋኖ ኃይል ጠንካራ ነው። የፋኖ ኃይል ታርጌት ይመታል፣ እየሰለጠነ ነው። አሁንም እያዩዋቸው ነው። ራሳቸውን እንደ መደበኛ ሰራዊት ተላጭተው ስልጠና እየወሰዱ ነው። እዛ ግን ያለ ዝም ብሎ ታሻይ ቤት ይመጣና መሳሪያ ይሰጠዋል። ውጊያ በሚከፈትበት ሰዓት ወዴት እንደሚተኩስ እንኳን አያውቀው። ዝም ብሎ ዱዱዱ ነው። አንድ ጥይት ፋኖ ካጮኸ ወይም ቀርብታል ዝም ብለህ አለምን እንኳን ይመታል። ወደ ሰማይ ሚል ተኩስ ይችላል፣ ወደ ፈለገው ወገንም ራሱ ይመታ ይችላል። አሁን ወይበኝ በወገን እየተመታ ጥይት አለ ልጅ በወገን ጥይት የተመታ የቆሰለ አለ። ከትናንት በስቲያ በወገን ጥይት ተመታ። ግን እነሱ ያርጉ ፋኖ መተው ነው እንጂ የተመታ ልጅ በእርግጠኝነት በወገን ነው። ይሄን አይቼ ነው እኔም ነገ በወገን ጥይት እመታለሁ። እኔ ከወንድሜ ጋር ነው የምታገል፣ ወንድሜን አልዋጋም ከወንድሜ ጋር ነው ብዬ እየወጣሁት በዚህ ነው። እኔ ከቋሪት ተነስቼ ከምሽቱ 2 ሰዓት ነው የወጣሁት። ከቋሪት ተነስቼ እዚህ እስከምደርስ ምንም ነገር እየደረሰብኝ ነገር የለም፣ ምንም የለም። እያበሉ እያጠጡ ነው፣ አይዞህ እያሉ ነው እየላኩ። መልካም እንግዲህ ቀደም ሲል በአገዛዙ አብራችሁ በነበራችሁበት ሰዓት ይሰራባችሁ የነበረ ፕሮፓጋንዳ አለ፣ የሚነገራችሁ ፖለቲካ አለ። ነገር ግን አንተ ደግሞ እዚህ ከደረስ በኋላ ከሚነገር አኳያ ድባቡን እንዴት አገኘው? ምን ይመስላል? አሁን ማለት
አሁን እነሱ እዚያ እኛን ሲሉን የነበር ሲነዙን እየነበረ እዛ እነሱ ስር የሌለው ዛፍና ፋኖ አንድ ነው። ሁለተኛ ምንም ደሞዝ ምንም የላቸውም። እዚህ ግን 8 ሺህ ብር እየከፈልነ የከተማ ቦታ እየመራነ ምግብ እየተመገብህ እየታጠብህ እየተኛህ እያሉ ነው ሰውን እያሳመኑት የሚገባ። ግን ያን ያው ልዩነት ነው። ለምሳሌ እዚያ ከርህ ምንሻ ከሆነ ትመታለህ፣ መከላከያ ሆነ አትመታም ይላሉ። ግን የጊዜ መጥቼ ሳይው ግን ማንም ሰው አልነካኝም። ይወስ ከሆነም አላለሁ እንግዲህ ከመጣው 2 ቀን ነው። ማንም አልነካኝም። እያበሉኝ እያዘኝ አይዞህ እያሉ እንዲያውም እየላኩኝ። የአርሶ አደሩ ግፍና በደል አላብራራልኝም። ስብሰባ ላይ ይነሳል። ህዝቡ እንዴት እንደዚህ ይባላል፣ እንደዚህ ይንከላቻል፣ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይዘረፋል ይላል። እኔ እንኳን ሊጥና ምናምን ሲቀላቀል አላየሁትም። ግን ባይኔ ያየሁትን መናገር እፈልጋለሁ። ባይኔ ያየሁት ምንድነው የሆነው ቤት ሄድንና ሰውየውን ያዙ ተብሎ ግዳጅ ተሰጠን። እዚያ ቤት ሄድን። እዚያ ቤት ስንሄድ ሰውየውን አላገኘነው። ሴትየቱ በጣም ደነገጠች። በቃ ተርበተበተች። ከዛ ከማጥናት ይልቅስ ዛቻና ማንገራገር ነበር ሲታይባት ማለት ነው። ሰዎች አባሉ ማለት ነው መከላከያ ማብረስ ጥምር ጦር ነው እየሄደ። ከዛ ግን እዛ ሲፈተሽ መሳሪያም አልተገኘም፣ ምንም አልተገኘም። ግን 45 ሺህ ብር ታገኘ። የት ነው ወይ በቀበሌ ማለት ነው 45 ሺህ ብር ሲገኝ ያን 45 ሺህ ብር ለግለሰቡ ነው። እነሱ ግን ምን ብለው ወሰዱት? የፋኖ ሎጂስቲክ አሰባሳቢ እየተሰባሰበ ነው ብለው ወሰዱት። ከዛ ሴትየቱ አረ የሰራተኛ ብር ነው አለች። ከባክሽ አለና ይዞ ተደ። ከዛ እንደኛው መከላከያ ወይም አዛዡ ዋና አዛዡ ሳይሆን ጋንታዋን ይዟት የሄደው አስተራቃ ሊሆን ይችላል። እሱ ጀግኖች መሳሪያ ይዘው ይሄዳሉ፣ አንተ ብር ይዘህ ትሄዳለህ ቀቅለህ ብለዋል። ከዛ እኔ በልቤ ሳቁ፣ ግን ሰው ያየኝ አሳቁኝ። እንዲህ ሸፎን ብዬ ሳቁ እና እንደዛ አድርገው ወስዶታል። እዛ እየተነደም ያ አለቀ። ማንም ይመራት ነው ይሄን ይዞ ሄደ? ሙጫው ነው። የሙጫውን የኛ የምንሻ ዋናው ኃላፊያችን ጋሽ ሙጫው ነው። በሰዓቱ አብሮ ነበር አለ። እሱ ነው እንዲያም ብሩ እየተቀበለው። እየተዋጋን ያለ ነው ለህዝብ ነው የሚለው አገዛዙ። ይህን ፕሮፓጋንዳ ተደጋጋሚ ህዝብን ለማዳን ሀገር ለማስቀጠል ሀገር እንዳይፈርስ ሽፍታ ለማጥፋት ምናምን አይደል የሚባለው። በዚህ ፕሮፓጋንዳ በመንግስት መዋቅር ውስጥ የቀሩ ጓዶች አሉ እውነት እየመሰላቸው ማለት ነውና ለነሱ የምታስተላልፈው ግልጽ መልእክት አለ ወይ? አዎ አለኝ። እኔ ለነሱ ማስተላልፈው መልእክት ምንድነው? በሰፊው ማስተላለፍ የምፈልገው ይህ መንግስት የሚዋጋው 100% ረግጬ መናገር ማለት የምፈልገው የሚዋጋ ለአማራ ህዝብ አይደለም። ንጹሃን አይደበደብም፣ አይገፈተርም። እነሱ ግን ወደ ገጠር አካባቢ በምንሄድበት ሰዓት ገና ለገና ፋኖ ነህ በሚል ይደባደባሉ። በሽመልም በጥፊም እንዳም ብሎ እስከ መረሸንም ይደርሳሉ። ግን ያ ሰው ምን ያህል ፋኖ እንደሆነ ምን ያህል የፋኖ ታጋይ እንደሆነ እነሱን ማረጋገጫ የላቸውም። ብቻ ግን ገና ለገና አማራ ነው በሚል ወይም ገና ለገና የፋኖ ኃይል ነው በሚል ነው እንጂ ያ ሰው ፋኖ የሚል ጽሑፍ የለበትም። ግን ገና ለገና ዝም ብሎ ይደባደባሉ። መከላከያ ሰራዊት ወይም ብልጽግና ፓርቲ አገር ሊያድን አይማይል የራሱን ጥቅም ሊያስከብር ነው። እና እኔ ለጓዶቼ ማስተላለፍ የምፈልገው ምንድነው ወጣው ፋኖን ተቀላቅለው ህዝባቸውን እንዲታደጉ ነው። እንግዲህ አንተ ለአማራ ህዝብ የቀድሞ አጥፊ የዛሬው ደግሞ ታጋይ ሆነሃል አይደል? የዛሬው ለአማራ ህዝብ ልታገል ወጣለ የሚል እምነት ስላለኝ ብዬ ነው። ቀድሞ ግን በአማራ ህዝብ ጥፋት ላይ አብረህ ተሰማርተህ ስለነበረ እና በዚህ ጉዳይ አንተ ምን ትላለህ? እሺ ያው እኔ ወደዛ እየገባሁት በድጋሚ እንዳይሆንብኝ እንጂ እኔ የአማራ ህዝብ ለማጥፋት ወይም ለአማራ ህዝብ ለመጨፍጨፍ ሳይሆን እኔ ትጥቅ ይዤ ለመውጣት ነው። እና እስከዛ ከገባሁበት ቆይቼ እስከ ወጣሁበት ባለው ሰዓት ባጠፋው ጥፋት ያው ህዝቡንም የአማራን ህዝብንም የአማራን ታጋይ ፋኖንም ይቅርታ ማለት እፈልጋለሁ። አሁን በድጋሚ ይቅርታ ብያለሁ። እንግዲህ በትግል መሀል ወይም በውጊያ መሀል መቁሰል፣ መሞት ወይም መዳን አለ። ግን እስከዛሬ ወደ ብልጽግና ፓርቲ ወይም ወደ መከላከያ ሰራዊት ወይም ወደ ምንሻ ሆኜ እስከዛሬ ፋኖን ስዋጋ መቆየቴ ተቆጭቶኛል። ቅድም እንደገለጹት ያው በውጊያ መሀል መቁሰል መሞትም እንዳለው ሁሉ ያው ምናልባት በተኩስ መሀል መሞትም ሊኖር ስለሚችል
ስለዚህ የሞቶችን ጓዶች ወይም የፋኖ አባል ይቅርታ ማለት እፈልጋለሁ። አባሉም ወይም ቀሪ ምንሻውም የብልጽግና ፓርቲ አጥፊ እንደሆነ ተረድቶ ወደዚህ ወደ ወንድሞቻችን ወደ ፋኖ እንዲቀላቀል መልእክቴን አስተላልፋለሁ። ካንተ ምን እንጠብቅ ወደፊት? እሺ ከኔ እንግዲህ ከኔ የአማራ ህዝብ ወይም የአማራ ታጋይ የአማራ ኃይል ፋኖ ከኔ የሚጠብቀው ምንድነው? እኔ ከዚህም በኋላ የአማራ ህዝብ እና የአማራ ኃይል ፋኖ ታማኝ ሁኜ ወደፊት ሀገሬን ቆርጬ ጠንቅቄ አውቄ በቁርጠኝነት መታገልና አገሬን ነጻ ማውጣት እንዲሁም ከወንድሞቼ ጎን አብሬ መሞት መዳን እፈልጋለሁ። እሺ አመሰግናለሁ። መልካም የስራ ጊዜ ይሆንልህ። እኔም አመሰግናለሁ።